ሰላም ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በብቻ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ከመካከለኛ ተለቅ እስከሚል ድረስ ማኑዋል ዋሺንግ ማሽኖችን አሳያችኋለሁ። በመጀመሪያ የምናየው አርዶ 12 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይሄ አርዶ እንግዲህ ማኑዋል 12 ኬጂ ዋሺንግ ማሽን ሙሉ ለሙሉ ቦዲውን እንደምናየው ቴፍሎን ስለሆነ ወይም ደግሞ ፕላስቲክ ስለሆነ በቀላሉ መጸዳት ይችላል። እንዲሁም ደግሞ ከለሩንም እንዲሁም ደግሞ በቀላሉ በተለያዩ ነገሮች ቢጋጭ እንኳን የሚሰበርና የሚበላሽ አይደለም ማለት ነው። እንደምናየው እንግዲህ 12 ኬጂ ማጠብ ይችላል። የ12 ኬጂውን ደግሞ 1/2% ወይም ደግሞ እስከ 6.5 ድረስ መጭመቅ ይችላል ማለት ነው። ማክሲመም የመጭመቅ ካፓሲቲ ደግሞ 7 ነው። ይሄ አርዶ እንግዲህ 12 ኬጂ ማኑዋል ዋሺንግ ማሽን ስለሆነ በሁለት አይነት መንገዶችን ውሃችንን ማጠብ እንችላለን። የመጀመሪያው ነገር እዚህ ውስጥ ውሃ ቀጥታ እናስገባና ዳይሬክት ውሃው ወደ ማጠቢያ ውስጥ ይገባል። እቺኛዋን ወደዚህ ካረግናት ደግሞ ወደ መጭመቂያ ውስጥ ይገባል። እቺኛዋን እንደዚህ ደግሞ አድርገን ወደዚህኛው ውስጥ ካረግነው ወደ ማጠቢያ ውስጥ ይገባል። መሀል ላይ ደግሞ ካረግነው የሚመጣው ውሃ ምንም ወደየትኛው ውስጥ የማይገባ እዛው እንዳለ ይዘጋል ማለት ነው። ከዚህም በተጨማሪ ደግሞ ምን ማድረግ እንችላለን? በባሊ ያጠራቀምነው ወይም ደግሞ በተለያዩ ነገሮች ያጠራቀምነውን ውሃ ቀጥታ አምጥተን እዚህ ውስጥ እንገለብጠዋለን። ከዛ በዛ መሰረት ማጠብ እንችላለን። ያው ማኑዋል ስለሆነ በሁለት አይነት መንገድ መጠቀማችን ተመራጭ ይሆናል። ቧንቧ ካለ ቀጥታ ከቧንቧ ጋር አገናኝተን መጠቀም እንችላለን። ወይም ደግሞ በባሊ ወይም ደግሞ በተለያዩ ነገሮች ያጠራቀምነውን ውሃ ደግሞ እዚህ ውስጥ ገልብጠን መጠቀም እንችላለን ማለት ነው። ውሃችንን ግን ስንጠቀም በባሊም ጨመርን ወይም ደግሞ በቧንቧም ቀጥታ አገናኘ ነው ማድረግ የሚገባን ወሳኙ ጥንቃቄ ምንድነው? ማኑዋል ስለሆነ ውሃው ሌቭል የምናደርገው እኛው ራሳችን ነን። ውስጥ ላይ ኤል የሚል አለ፣ እንዲሁም ደግሞ ኤም አለ፣ ከዛ ደግሞ ኤች አለ። ልብሳችንን አንድ ቲሸርት እንኳን ራሱ ብንከትበት ማድረግ ያለብን ምንድነው? ኤል ከሚለው በላይ ነው። እንዲሁም ደግሞ የከተትነው ልብስ ደግሞ በጣም ብዙ እንኳን ቢሆን ውሃችንን ከኤች በላይ ማሳለፍ የለብንም። ውሃችንን ከኤች በላይ አሳለፍ ነው ማለት ጊሩ እየተሽከረከረ መጥቶ ሊሰበርብን ስለሚችል ያን ነገር ጥንቃቄ ማድረግ ይኖርብናል። እንዲሁም ደግሞ ሪኮመንድ የሚደረገው ሚዲየም ላይ አድርገን ብንጠቀም ነው ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የምናያቸው ኖርማል እና ጀንትል የሚሉ አሉ። ኖርማል ልብሶች ከሆነ ኖርማል ላይ እናደርጋለን። ቀለል ያሉ ልብሶች ደግሞ ነጠላ የተለያዩ ነገሮች ደግሞ ከሆነ ጀንትል ላይ አድርገን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው ዋሽ ታይመር አለው። እዚህ ውስጥ የከተትነውን ልብስ ምን ማድረግ ነው? ማስጀመር ስንፈልግ ራሱ ደቂቃ አለው እስከ 15 ሚኒት ድረስ ራሱ እየተሽከረከረ ሲጨርስ ደግሞ ኦፍ ሆኖ ይጠፋል ማለት ነው። ከዚህ በተጨማሪ ደግሞ ወደ መጭመቂያው ፓርት በምንሄድበት ጊዜ እዚህ ጋር እንደምናየው የመጭመቂያው ፓርት የሚችለው ማክሲመም እስከ 6.5 ድረስ ነው ብያቸዋለሁ። ስለዚህ ምንድነው እዚህ ውስጥ እንከተውና እየተሽከረከረ ነው የሚጨምቀው ወይም ደግሞ በኤር ድራየር ነው እየተሽከረከረ በሚያደርቅበት ጊዜ ምንድነው እዚህ ጋር በሁለቱ መሃል ላይ ክፍተት ስላለ የተለያዩ ነገሮች ወይም ደግሞ ልብሶች የከተትናቸው ነገሮች ገብተው ያኛው ጊሩ እንዳይሽከረከር ወይም ደግሞ እንዳይዞር ሊያደርጉት ስለሚችሉ የግዴታ እዚህ ጋር የሚታየንን ከቨር ከላይ ልብሳችንን ካረግን ከላይኛው ላይ ማድረግ ይኖርብናል ማለት ነው። እሱን ከላይ ካዳረግነው ደግሞ ውስጥ ገብቶ የተለያዩ ብልሽቶችን ሊያስከትልብን ይችላል ማለት ነው። ከዚህም በተጨማሪ ደግሞ በምንጨምቅበት ጊዜ ማስቀመጥ ያለብን ምንድነው? ሴንተር ላይ ነው፣ መሀል ላይ ነው ማስቀመጥ ያለብን። ወደ አንዱ ቦታ አጋር ለምናስቀምጠው ከሆነ እየተሽከረከረ አንዱን ቦዲ ይመተውና ሊሰበርብንና አላስፈላጊ ወጪ ልናወጣ ስለምንችል ያን ነገር ጥንቃቄ ማድረግ እንችላለን ማለት ነው። ይሄ አርዶ 12 ኬጂ ማኑዋል ዋሺንግ ማሽን የማጠቢያው ካፓሲቲ 550 ነው። የመጭመቂያው ደግሞ 250 ነው። ዋቱም እንግዲህ በዛ ያለ ስለሆነ በደንብ አድርገው 12 ኪሎ ልብስ ብንከትበትና እንዲሁም ደግሞ 6.5 ኪሎ መጭመቂያ ውስጥ ብንከትበት በደንብ አድርገው ማጠብና እንዲሁም ደግሞ መጭመቅ ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የምናየው እንግዲህ ውሃ ማስወጫ አሉ። እቺኛን ድሬን የምትለዋን ውሃ ማስወጫን በምንነካበት ጊዜ እዚህ ውስጥ ያሉ በሙላ ድሬን ሆነው ይወጣሉ ማለት ነው። ሙሉ ለሙሉ ቆሻሻ ያሉ ነገሮች በሙላ ይወገዳሉ፣ ይወጣሉ ማለት ነው። ከዛ በመቀጠል ደግሞ እቺኛን እንግዲህ ዘጋ እንደምናየው ስፒን ታይመር ይላል። የመጭመቂያውን ነው የሚያዝልን። እቺ መጭመቂያዋን እንደምንፈልገው ደቂቃ እንሰጣታለን። እየተሽከረከረች ጨርስ ራሱ ይዘጋል ማለት ነው። መጭመቂያው እንግዲህ እስከ 85% ድረስ ማድረቅ ይችላል። እንዲሁም ደግሞ ቀለል ያሉ ልብሶች ቲሸርት ምናምን ደግሞ ከሆኑ ከ85% በላይ መጭመቅ ይችላል ማለት ነው። ይሄ አርዶ 12 ኬጂ ማኑዋል ዋሺንግ ማሽን ዋጋው 48500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ኦርቢት 14 ኬጂ ማኑዋል ዋሺንግ ማሽንን ይሆናል። ይሄ ኦርቢት እንግዲህ 14 ኬጂ ማኑዋል ዋሺንግ ማሽን ቅድም ካየነው በሳይዙ ሰፋ ይላል። ውስጡንም በምናይበት ጊዜ ከቅድም ካየነው 14 ኬጂ ስለሆነ ሰፋ ይላል። እንዲሁም ደግሞ ማኑዋል ስለሆነ ማጠቢያቸው ሰፋ ባለ ቁጥር መጭመቂያቸውም ሰፋ ስለሚል 14 ኬጂ ነው ማለት የ14 ኬጂውን ግማሽ
7.5 እስከ 8 ኪሎ ድረስ መጭመቅ ይችላል ማለት ነው። ሙሉ ለሙሉ ቦዲውንም በምናይበት ጊዜ ቴፍሎን ስለሆነ ረጅም ጊዜ ሳይበላሽብን ከለሩንም ሳይቀይርብን መጠቀም እንችላለን። እንዲሁም ደግሞ በቀላሉ ቢወድቅብን ከተለያዩ ነገሮች ጋር እንኳን ቢጋጭብን በፍጹም ሊሰበርብንና ሊበላሽብን አይችልም ማለት ነው። ይህም እንግዲህ ማኑዋል ስለሆነ በሁለት አይነት መንገዶችን ውሃችንን መጠቀም እንችላለን። እዚህ ጋር በምናየው ኢሌት ቀጥታ ከቧንቧ ጋር አገናኝተነው ወደ ውስጥ ውሃው ይገባና እንደዛ መጠቀም እንችላለን። ከዚህም በተጨማሪ ደግሞ በባሊ በተለያዩ ነገሮች ያጠራቀምነውን ውሃ ደግሞ ውስጥ ገልብጠን መጠቀም እንችላለን ማለት ነው። ይሄ ኦርቢት እንግዲህ 14 ኬጂ ማኑዋል ዋሺንግ ማሽን የመጀመሪያ ከሌላ ለየት የሚያደርጉት ሁለት ነገሮች ምንድነው? ውስጡን በምናይበት ጊዜ ባለ 6 ጥርስ ስለሆነ ልብሳችንን በደንብ አድርጎ ፍትግ አድርጎ ያጥብልናል ማለት ነው። ከዚህም በተጨማሪ ደግሞ ቦዲውን በምናይበት ጊዜ ደብል ቦዲ ስለሆነ በቀላሉ ከተለያዩ ነገሮች ጋር እንኳን ቢጋጭብን በፍጹም ሊሰበርብንና ሊበላሽብን አይችልም ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ቦዲው ላይ እንደምናየው የተለያየ ስትራክቸር ስላለው ከቦዲው ጋር በሚፈጥረው ፍሪክሽን አማካኝነት ልብሳችን በደንብ አድርጎ ጽድት አድርጎ ማጠብ ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የቆሻሻ ማጠራቀሚያ አለችው። እቺ እንግዲህ የቆሻሻ ማጠራቀሚያ እንግዲህ እንደምናያት ፕላስቲክ ስለሆነች ልብሳችን ላይ ዚፕ ቁልፍ የተለያዩ ነገሮች ቢኖሩ እየተሽከረከሩ መጥተው በፍጹም ሊያበላሹብንና ሊሰብሩብን አይችሉም ማለት ነው። እዚሽ ጋር የምናያት ነገር በጣም ትንሽ ነገር ትመስላለች። ነገር ግን እቺኛዋ ከሌለች የተለያዩ ቆሻሻ ወደ ሞተራችን ውስጥ ይገቡና ሞተሩ እንዳይዞርና ነክሶ እንዲቀር ስለሚያደርጉት አላስፈላጊ ወጪ ሊያስወጣን ስለሚችል እቺኛዋ እንግዲህ ፕላስቲክ መሆኗ ሌላ ተጨማሪ ጥቅም ነው። እንግዲህ ቅድም እንደነገርኳችሁላ ውሃውን ሌቭል የምናደርገው እኛው ራሳችን ስለሆነን መጠቀም ያለብን ምንድነው ከኤሉ በላይ ከኤቹ ደግሞ በታች ወይም ደግሞ ኤም ላይ ቢሆን ሪከመንድ የሚደረግ ነው ማለት ነው። ከዛም በተጨማሪ ደግሞ መጭመቂያውን በምናይበት ጊዜ እንግዲህ እንደነገርኳችሁ እስከ 7.5 ድረስ መጭመቅ ይችላል። ሰፋ ያለ ነው። ለመካከለኛ እንዲሁም ደግሞ አነስ ላለ ቤት በጣም ተመራጭ ነው። እንዲሁም ደግሞ ለጀማሪ ስራ ቦታ ላይ የማጠቢያ የምትሰሩ ከሆነ እቺኛ ተመራጭ ትሆናለች ማለት ነው። መጭመቂያው እንግዲህ በኤር ድራየር ነው የሚጨምቅላችሁ። ስለዚህ እስከ 85% እንዲሁም ደግሞ አነስ ያሉ ልብሶች ስስ ልብሶች ደግሞ ከሆኑ እስከ 90% ሁላ ሊያደርቅልን ይችላል ማለት ነው። እዚህ ጋር እንግዲህ እንደምናያቸው ቀለል ያለ ኮንትሮል ፓነል አለ። እዚህ ጋር የምናያት ምንድነው እስከ 35 ድረስ ዋሽ ታይመር አለው። እቺ ዋሽ ታይመር ደግሞ የምታደርግልን ምንድነው እስከ 15 ድረስ ታጥብልናለች። ከዛ በላይ ደግሞ ካረግነው ዘፍዝፍና ልክ ደቂቃው ሲደርስ ራሱ ማጠብ ይችላል ማለት ነው። እዚህ ጋር እንግዲህ እንደምናየው ኖርማል፣ ስትሮንግ እና ሶፍት አለ። የምንፈልገው ላይ አድርገን መጠቀም እንችላለን። ከዚህ በተጨማሪ ደግሞ ድሬን ሰሌክተር አለ። እዚህ ውስጥ የተጠራቀመውን ውሃ ቆሻሻ ውሃውን ማስወጣት ከፈለግን ድሬን ላይ አድርገን ሙሉ ለሙሉ ይወገድልናል ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው ስፒን ታይመር አለ። እንደምንፈልገው ደቂቃ እንሰጠዋለን። ከዛ ሲጨርስ ራሱ አውቶማቲካሊ ይዘጋልናል ማለት ነው። ይሄ እንግዲህ ኦርቢት 14 ኬጂ ማኑዋል ዋሺንግ ማሽን 2 ዓመት የካምፓኒ ዋስትና አለው። ከ2 ዓመትም በኋላ ቢበላሽብን እንኳን በቀላሉ ስፔር ፓርቱ ስለምናገኝ ምንም የሚያሳስበን ነገር የለም ማለት ነው። ይሄ ኦርቢት 14 ኬጂ ማኑዋል ዋሺንግ ማሽን ዋጋው 47500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ኦርቢት 16 ኪሎ ማኑዋል ዋሺንግ ማሽን ይሆናል። ይሄ እንግዲህ ማኑዋል ዋሺንግ ማሽን ቅድም ካየነው በሳይዙ ሰፋ ስለሚል ተለቅ ላለ ቤት እንዲሁም ደግሞ ለስራ ቦታ በጣም ተመራጭ ነው ማለት ነው። እዚህ ጋር እንደምናየው እንግዲህ ሙሉ ለሙሉ ቦዲው ቴፍሎን ነው። ስለዚህ በቀላሉ አንደኛ ቢቆሽብን መጸዳት ይችላል። እንዲሁም ደግሞ ቢጋጭ ከቦታ ቦታ ራሱ ስናንቀሳቅሰው ከሆነ ነገር ጋር ቢጋጭብን በቀላሉ በፍጹም ሊሰበርብንና ሊበላሽብን አይችልም ማለት ነው። ይሄ እንግዲህ ኦርቢት 16 ኬጂ ማኑዋል ዋሺንግ ማሽኖችን እንደ ማንኛውም ዋሺንግ ማሽን ሁለት አይነት የውሃ መሰረት መጠቀም እንችላለን። በመጀመሪያ ነገር እዚህ ጋር የምንላት ኢሌት ስላለች ቀጥታ ከዚህኛው ጋር እናገናኘውና ከቧንቧ ጋር አገናኝተን ወደ ውስጥ ገብቶ እንዲጠቀም ማድረግ እንችላለን። ከዚህም በተጨማሪ ደግሞ ምንድነው በባሊ በተለያዩ ነገር ያጠራቀምናቸውን ውሃ ውስጥ ገልብጠን በዛ መሰረት ማጠብ እንችላለን። ከዚህም በተጨማሪ ደግሞ የምናየው ምንድነው ውስጡን በምናይበት ጊዜ ይሄኛውም እንግዲህ ባለ 6 ጥርስ ስለሆነ በደንብ አድርጎ ልብሳችንን ማጠብና ማጽዳት ይችላል። እንዲሁም ደግሞ ፊልተሯ ወይም ደግሞ እዚህ ጋር የምናያት እቺኛዋ ፊልተር እንደምታዩት ፕላስቲክ ውስጧ ደግሞ ብረት ወይም ደግሞ አልሙኒየም ስለሆነ ዚፕ ቁልፍ የተለያዩ ነገሮች እንኳን የተሽከረከሩ ቢመጡ በፍጹም ልትበላሽብንና ልትሰበርብን አይችልም። ያቺ ደግሞ አልተበላሸችም ማለት ከልብሳችን ውስጥ የሚወጡ ቆሻሾች የተለያዩ ነገሮች ቀጥታ ወደ ሞተራችን ውስጥ ስለማይሄዱ ረጅም ጊዜ ሳይበላሽብን ዋሺንግ ማሽናችንን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው የራሱ የሆነ 4 እግር አለው። ከዚህም በላይ ወር ላይ ከፍ ማድረግና መጠቀም እንችላለን። እንዲሁም ደግሞ ራሱ ጎማ ስላለው ከቦታ ቦታ በቀላሉ መግፋትና የምንፈልገው ቦታ ላይ ማድረግ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ምንድነው ወደ ማጭመቂያው በምንሄድበት ጊዜ መጭመቂያውም እንግዲህ ሰፋ ያለ ነው። እስከ 8.5 ድረስ መጭመቅ ይችላል። ቅድም ካየናቸው በሙላ ያው እንግዲህ ማኑዋል ስለሆኑ ማጠቢያቸው በሰፋ ቁጥር 16 18 በሆነ ቁጥር መጭመቂያቸውም ስለሚሰፋ ሰፋ ያለ መጭመቂያ ነው ያለው። ይሄ መጭመቂያ እንግዲህ እስከ 8.5 ኪሎ ድረስ እስከ 9 ኪሎ ድረስ በደንብ አድርጎ ይችልልናል ማለት ነው። ግን ከኪሎ በላይ የምንጨምርበት ከሆነ ራሱ ድምጽ ስለሚያመጣ በዛ ድምጽ መሰረት
ምን ማድረግ እንችላለን? አሬንጅ ማድረግ እንችላለን። ከበዛበት ማውጣት እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እስከ 90% ድረስ የምንፈልገውን ልብስ በደንብ አድርጎ ማድረቅ ይችላል ማለት ነው። ከኛ የሚያስፈልገው የተወሰነች ብቻ ንፋስ ነው ማለት ነው። ይሄ እንግዲህ 16 ኬጂ ማኑዋል ዋሺንግ ማሽን ለአጠቃቀምም እንግዲህ በጣም ቀላል ነው። ይሄ ኦርቢት 16 ኬጂ ማኑዋል ዋሺንግ ማሽን 2 ዓመት የካምፓኒ ዋስትና አለው። ከ2 ዓመትም በኋላ እንግዲህ ቢበላሽባችሁ እንደፈለጋችሁ ኦርቢት እንግዲህ እንደሚታወቀው በበቂ ሁኔታ ስፔር ፓርት ስላለው ያቺን ስፔር ፓርት ማግኘት እንችላለን። ይሄ ኦርቢት 16 ኬጂ ማኑዋል ዋሺንግ ማሽን ዋጋው 58000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐርማርኬት አጠገብ፣ በቁጥር 3 ቡራዩ ከተማ ላይ እንገኛለን። ከዚህም በተጨማሪ በ0960 31 81 81 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ የሆኑ በቀጣይ እንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ እያሳውቁን ስለተከታተላችሁን እናመሰግናለን።